ጀርመን ኖርዌይ ስንት ሰዓት ነው ከጀርመን ኖርዌይ? አይ ትንሽ ነው። ቆርጠህ ትመጣለህ። እሺ እመጣለሁ። በቃ እመጣለሁ። እሺ አይመጣም። ፉርን የሚባልበት ዘመን አይደለም። እስከ 18 ዓመት ቆርጠሽ ነው። እሱም ሰጪ ከፈለግሽ የኔ ልጆች ለማግኘት አብይ አህመድ ማገኛቸው ከዛ እንደ ወንድምህንም ይዘና ለማማረጥ ገባችሁ። ምርጫ የትኛው ነው? ደንደሳ አቅም ያለው የትኛው ነው? ደንደሳሙ የትኛውን አቅም ያለው? ብቻ ጋር አትምጣል። ለማማረጥ ምርጫ ለማማረጥ ነው። ርጭ ነው። እነዚህ አውሮፓ ሮጊጦች እኮ የተረገሙ ናቸው። ሰው አድርጋችኋቸው እንዲህ እኮ እያታለሉ። በተለይ ኖርዌይ ደግሞ በጣም ቀዝቃዛ ሀገር ነው። በነገራችን ላይ ኖርዌይ ማለት ስዊድን፣ ኖርዌይ ማለት አይስወር ትክክለኛውን ነገር ልንገራችሁ፣ ወንድ አይበቃቸውም። በጣም ቀዝቃዛ ነው፣ ጨለማ ነው። ያ በጣም ነው ብር ያላቸው። መንግስት ይከፍላቸዋል። ያው ክረምት ምናምን ስለሆነ በጣም ሙሉን ክረምት ነው ሀገራቸውና ነፍሴ ወንድ ከማጠሩ የተነሳ ጀርመን መጥተው ነው የሚያገቡት። እግዚአብሔር ምስክሬን ነው የምላቸው። ራሳቸው ኖርዌጎች ራሳቸው ማለት ነው፣ ራሳቸው ዜጋቸው ማለት ነው። የጀርመንን ዜጋ ነው ኖሬ ሴቶች እና ሁል ጊዜ እንትን ነው የሚጠጡት። ምን የሚባለው አረቄ። እች እኮ አሁን አይታችኋትን አንዳንድ አይኗ ፍጥጥ ይላል። አረቄ እየጠጡ አሁን የወይዘር ጉንጤ አረቄ ትጠጣለች እና ሁሉም አረቄ ኖርማል ነው። ብርዱን ካልሆነ አትችሉትም። እየተፈቀደ ነው። በቃ መጠጣት አለባችሁ። ከዶክተሮች ከነርሶች ውጭ ተቀመቅሚያለሽ። ግዴታ ነው መጠጣት እና ሰክረሽ መንዳት በሙሉ ትቻለሽ። ምክንያቱም የትም አባሽ አትሄጂም። በረዶ ነው። በረዶ እስከዚህ ድረስ ነው። እንዲገልሽ ነው የምትነጂው። ካልሆነ በረዶ ገትሮ ይዝሻል፣ ቁም ይልሻል ራሱ። ስለዚህ ጠጥተሽ ነው የምትነጂው። እና እጅ ዘጋራ ማሮጌት አሁን ልታስመጣ ነው ማለት ነው በካርጎ 2 እናቴ ልጃችንን እንዳትደፍሪ፣ ህፃናቶች ናቸው። እነሱን ውሰጅ። ልጆቹን ይዘና ስትይ አናትሽ ነው የሚባለው። አናትሽ ከዛ እንዲያለች ልጆቹ ያንተ ልጆች ከልጆቼ ጋር ይጫወታሉ። ትልቅ ቤት አለ ገዝተው። በጣም ትልቅ ነው። በጣም ትልቅ ነው። አዎ በጣም ትልቅ ቤት አለ። በጣም ትልቅ ቤት አለ። ይጫወታል ልጆች ከልጆች። አንዷ ከኖሪ አሮጊት ማለት ነው፣ አሮጊት ሴትዮ ማለት ነው፣ ደውላ ማታፍራይ ናውጣ እና ገዝታው ሳለኝ ኢትዮጵያም ዩቱብ አለኝ እንዳልከኝ 15 ድረስ ሰርቼ ዩቱቤን እያስተዋወቅኩኝ ነው። ከዚያስ በኋላ እንግዲህ ኢትዮጵያም ደግሞ አንድ ዘመድ አለኝ። ያ እሱ ይሰራል። ታፕታፕ ፓርክ ወረኛ ቁጭ ብላ ትይዝ ብለን ደመቁ። ታፕታፕ ፓርክ ዘነበች። ታፕታፕ ፓርክ እስቲ ታፕታፕ ፓርክ እጅሽን አንቀሳቅሽ። ዲያ ስንት እጭ አላወራም እንደዛ በቃ ታፕታፕ ፓርክ መሳቅ ከፈለግሽ ታፕታፕ ፓርክ ታፕታፕ ካረግሽ በኋላ አውራለሁ። ገንዘብ አምጪ አልተባልሽም። ታፕታፕ ፓርክ ነው የተባልሽው። እኔ ከፍላለሁ፣ አንቺ ብቻ ታፕታፕ ፓርክ። ዛሬ ዩኒቨርስ ገብቶልናል። ይበቃናል። እሱም ብሩክ ያርግልን። ዝም ብለሽ ታፕታፕ ፓርክ። ቴንኪ ብሩክ። አትሩጪ ለገንዘብ ብቻ። እናንተ ራሱ ስትስቁ ለእኔ የገነት በር ነው የሚከፈተው። እኔ ጃነብ እገባለሁ፣ እናንተ ገነት ትገባላችሁ። የሰው ስጋ እየዘለዘልኩ ዝም ብለሽ አዳምጪ። ከዛ እንዲህ አለች። ትልቅ ገዝታ ወሳለኝ ኦልሶ ውስጥ እና ለአንድ ሳምንት አዝናንቻችሁ ትመለሳለን። አንተ ደግሞ ኢትዮጵያ ስትሄድ አለችው። አንተ ደግሞ ኢትዮጵያ ስትሄድ እዛ አንድ ውሽማ ነው ደግሞ ኢትዮጵያ ወንድም ተብሎ ነው። እሱን ትጋብዘዋለዋል። ቤቢዬ ይሄ ቁሪኝ አበባሽን ሬሳ አይደለም እዚህ የተቀመጠው። አትወርውሪብኝ፣ ደህና ነገር ወርውሪ። ጮማ የሆነ ወሬ ነው ያወራሁልሽ ያለሁት ዩቱብ ላይ ልትለጥፊ ከሆነ። ከዛ አንተ ደግሞ ኢትዮጵያ ስትሄድ ስፖንሰር ታደርጋለህ ስትለው ድንግጥ ምን አለስ። አይ እራት ብቻ ነው ትከበሰ
ጋብዛ በቃ እንደዛ ነው የምታደርገው አለች። እሺ አለ በቃ እና ዩቱብን ደግሞ ስትመጣ እዚህ እናወራለን ምናምን። እኛ ምን አገባን? ከፈለግሽ በስፔር ፓርት መልክ ስትፈልጊ በፓኬጅ መልክ ውሰጃቸው። ልጆቹን ግን እንዳትጠይቂ ነው። ያ ማንም ልጅ ጋር አይሄድም። እየተመዘገበ ነው የሚሄደው። ከዚህ በኋላ እንቅስቃሴዎች በሙሉ ይመዘገባሉ። ምክንያቱም ለህይወታቸው አደጋ ስለሆናችሁ እንዳንቺና እንዳንቺ ያሉት በእኔ ምክንያት ማለት ስለሆነ እኔ አክቲቪስት ነኝ። ብዙ ጌገን ስላለኝ መንቀሳቀስ አይችሉም። ኦኬ ደግሞ እንደ አንቺም አትችይም እና አይቻልም ልልሽ ነው የፈለግኩት። ከፈለግሽ እስከነ ዘመዶቹ እንትን አድርገሽ ኦርደር አድርገሽ መውሰድ ትችያለሽ። ስለ ልጆቻችን ነው የምናወራው። አይቻልም ዝም ብሎ ወደዚህ ወደዛ። እኔ የምልሽ ግን ኖሬ ከኖርሽና ገስታ ወስካለሽ የዚህን ያህል ማቹርድ ከሆንሽ እንዴት ነው ዝም ብሎ አንድ ሰው ካለማንም ፍቃድ ልጅ አንጠልጥሎ እንደሚነሳ ማን የነገረሽ? ለዚያውም አንቺ ጋር ማለት ነው። አንቺ ጋር ባይበላ ቢቀር ባናት ቢወጣስ? አንቺ መጋዣ ዘር ማንዘሬ አንቺ ጋር ይደርስም። አሁን ምርጥ ሀገር ነው መጥፎ ሀገር ነው እኮ አላልሽ። አይበልጥም፣ ከኛ እንኳን አይበልጥም። አረቄሽን ስለምትጠጪና እዚያው በረዶ ስለሆነ አረቄሽን እየጠጣሽ ትኖሪያለሽ። ለዝፍዝፎች ጨለማ ለሚወዱት የሚሆን ሀገር ነው። ለንደን ያለው ግን ይኸውልሽ፣ ይህም ራሱ ሊበላኝ ነው። 3 ቀን እዚህ እየወጣው እየገባው ብረሪ እያለኝ ነው። ከአንቺ ጋር የምደረቀው እንኳን ኖሮ ልኖር መጥቼ ራሱ ለ2 ሳምንት የመጣሁትን በ4 ቀን ነው የተመለስኩት። በኢየሱስ ስም ስዊድን ይሻላል እንዲያው ከኖሬማ ነው። እና እንደዚህ ነው እላችኋለሁ። የዛሬው ውሌ በዚህ ጠቃለልና ጌም ልጫወትበት። ታፕታፕ አድርጉ። ሀሜት ምናምን ካለ እንትላችኋለሁ። መብትሽ አይደለም እሱ። የእናትሽንም ስታስከፍች መብት ይሆናል። መብት አይደለም እኛንም ባለመብቱ ቅስቅስ የለም አልኩሽ። ከዚች እዚች ልጅ ይዘሽ መንቀሳቀስ አይቻልም። ሱፐር ማርኬት አልጋ ላይ ምግብ መስራት አለቀ። ከዛ ያለፈ ፉን ላለው ብቴ ፉን ነው ማረግሽ። እሱን ጠንቅቀሽ ነው መውለድ ያለብሽ መስሎሽ። አሁን እንዲያልሽ እኮ ነው ገደል የገባሽው አዳሜ። መብት ነው። መብት ማየት ብቻ ነው፣ ማሳደግ ነው። ይዞ መንቀሳቀስ ግን የለም። ለዚህ ነው ወሸላሽን ቁረጮ ያልኩሽ። አክስቴ ደህና ነሽ? መብት ነው ወኮቴ ወዱ አደግ። ለዚህ ነው እናንተ ስትኖሩ እዚህ ሀገር 10 ፖሊስ ጣቢያ ትሄዳለች። 10 ፖሊስ መብቴን ስለማቅ የት እንደሆነ መብቴን ስለማቅ እኮ ነው። ድራጌን እያጨስኩኝ እኮ ልጆቼን አስቀምጬ አቲ ያልተባልኩኝም። ድራግ ስታጨሺ ድራጋም ስትሆኚ ነው። ጽዳት ነው የምትሰራው። የት ነው? ትሮል ነው። ጻፊልኝ በውስጥ ፎሎ ባክ አድርጌሻለሁ። ጻፊልኝ በውስጥ ዶክተር ነኝ። ምግብ ነው የምሰራው። የጽዳት ልብስ ለብሳ እያየሻት አይተናታል እኮ። እዛ ሀገር ግን ኖርዌይ ደስ የሚል ጽዳት ሰራሽ ምንም ሰራሽ በጣም ደሞዛቸው ቆንጆ ነው። ምክንያቱም ብዙም ሰው ስለሌላቸው የሚወደውም ስለሌላ አገሩ እኮ 12 ወር እኮ በረዶና ጨለማ እኮ ነው። ስለዚህ በደንብ ነው የሚከፍሉት። ራይት
ነይ ለራስሽ እንደዛ አንቺ እከክ ነሽ። እኛማ ለምንድን ነው የምናለቅስ? ደስ ይለናል እኮ እናቴ፣ ብሩ ያስፈልገናል እኮ። አልገባችሁ? በጣም ነው ደስ የሚለው። Cleaning is always a problem. Nobody says that's a problem. Who said problem? We are not the problem. The problem is too much talk. False information. Shikling nursing home. አይ ቲንክ እሱ እንደዛ ናቸው። ሁሉም እንደዛ በብዛት እንደዛ ናቸው። እንደዛ ነው የሚሰሩት። ኖርዌይ ግን በነገራችን ላይ በጣም ቆንጆ ሀገር ነው። ሲሪየስሊ በጣም ቆንጆ ሀገር ነው ማለት ገንዘብ አለው። እምቢ ተጣልቼሻለሁ። ኖርዌይ በጣም ብዙ ብር ነው የሚከፍሉት። በነገራችን ላይ ጥቅም አለው ከምናምን ነገር ግን ዲፕሬሽን በቃ እዚህ ሲመጡ ሩሩ ነው የሚሉት። በቃ እግራቸውን ነው እንትን የሚሉት የሚዘረጉት እና በጣም ነው ደስ የሚላቸው እና ብዙ ጊዜ እዚህ ሀበሾቹም ነጮቹም ከሌላ ሀገር አግብተው ነው ወደዛ የሚሄዱት። ደሞዛቸው ብዙ ነው። ጥቅም አለው። በጣም ሴፍ ነው ሀገሩ። በነገራችን ላይ በጣም ሴፍ ነው እና ትልቅ ቤት ነው የሚሰጣችሁ። ትልቅ ቤት በቃ መዋኛ በሉት፣ መዋኛ እና በቃ አረ ሁሉ ነገር መንግስት ብትሰሩም ባትሰሩ ችግር የለውም። ወረቀት ምናምን በብዛት ደግሞ በቀይ መስቀል ምናምን ነው እንትን የሚሉት የሚወስዱት እና ግን ብርዱ ግን እኔ ሴፕተምበር ላይ ነው ምናምን ሄጄ ለ2 ሳምንት ሄጄ ደህና ዋሉ እና እውነት ለመናገር ምናልባት ልትሰማ ትችላለች። ቤቱን ስከፍተው ባር ነው ቤቷ። ገና እግራችሁ ገና ሲገባ ከፊት ለፊት አሁን እዚህ ሀገር ስትገቡ ጫማ ማስቀመጫዎች አሉ፣ ቁምሳጥኖች፣ ጃኬት ማስቀመጫዎች። ገና ስገቡ ባር ነው እና ልክ ስትገቡ ችንችን የምታክል ብርጭቆ አለች። ከዛ መጠጥ ማላቀው መጠጥ በቃ እኔ ስንት ዲስኮ ባር ምናምን ሰርቻለሁ አላቀው። ደግሞ ይጣፍጣል። ይሄ እንደሌላው መረር የሚል ነገር የለውም እና 4 ቀን ጠጣን ብላችሁ ታምናላችሁ? ሶፋ ላይ አልጋ ላይ መኝታ ቤት ሶፋ ላይ አልጋ ላይ አልወጣን። በቃ ሁሉ ነገር ስጋው ምናምን በቃ ተገዛዝቶ ይገባላችኋል። አረ ስዊድን ይሻላል። አረ ስዊድን ያምራል። አረ ስዊድን ይሻላል። 100 እጅ ስዊድን ይሻላል። ስዊድን ያምራል። ስዊድን ላይ በቃ አንደኛ ተለቅም ያለ ከተማም ነገር ነው። ስዊድን ሰመር ላይ ሄጄ በጣም ያምራል። እንደዚሁ ደግሞ እንትን ላይም ሄጃለሁ። ትክክል ቪንተር ላይ በጣም ቪንተር ላይ አልሄድኩ። ይሄ ግን ገና ሴፕቴምበር ላይ ጨልሟል። ለ2 ሳምንት ሄታችሁ ማኔ እናቴ ቀጥ ብዬ ወደ ሀገሬ ቀጥ ብዬ ባታገባ ትቅር የእሷን ሰርግ ለመብላት። ኖርዌይ በጣም ጨለማ ነው። ስዊድን ያምራል። ስዊድን ግን ያምራል። እኔ ስዊድን ያምራል። ትንሽ ቀልቀልም። ይሄ እኮ ቤት ውስጥ እኮ ነው ቁጭ የሚሉት። ከተማ ብለው የሚያሳዩት እራሱ ከተማ አይመስልም። በጣም ሰው የምትኖር ሰካራሞች ናቸው። ኖርዌይ የምትኖሩ ሴቶች ምንድን ነው ዓለም እኮ ነው የሚያውቃችሁ። እስ ኖርማል እኮ ነው። ራሻና ኖርዌይ እንግዲህ ላይ ያላችሁ ሰካራሞች ናቸው።
ለዛ እንዴ ወጣችሁ የምትንጣጡት? ሲሪየስሊ ይውይ እንዳትቀየምኝ ቆንጆ። ኦኬ አያምርም አላልኩኝም። በጣም ብርድ ነው፣ ጨለማ ነው፣ ቤት ውስጥ ነው። የራሳችሁ ቤት ይሰጣችኋል። ከዛ በልቁጭ ላይ ከዛ ሰካራም ይችላችሁ። ዘመዶች እኮ ዘመድ እንደውም ኖሬ እኮ ኦሮሞ ነው የሚበዛበት። ለትምህርት አሪፍ ነው፣ ለሚማር ሰው፣ ትዳር ላለው ሰው፣ ቤተሰብ ላለ ሰው ስጉድ። ግን የኔ ቢጤ ሲንግል ምናምን ሆነሽ ራስ በጣም ከባድ ነው። እንደኔ ትንሽ ሰው ያው እኔ ምን አይነት ባህሪ ምን መሰላችሁ? ምን መሰላችሁ? ሲቲ ውስጥ መኖር አልፈልግም፣ ግን ከሲቲ ወጣ ብሎ በ5 ደቂቃ ነርታችሁ ሲቲ ሄዳችሁ ዋይ ብላችሁ እንድትመጡ ወይም በ10 ደቂቃ እነዛ ነው የምወደው። ልክ እንደ ጀርመን ማለት አሁን ጀርመን አሰራራቸው እንደዚህ ነው። ገጠር የሚባል የለም፣ ከተማ አለ፣ ሴንትሩ የሚባል አለ። ከሴንትሩ ዳሩ መኖሪያ ቤቶች በጣም ጸጥ ያሉ በቃ መኖሪያ ቤቶች አሉ። ከዛ ለማበድ ስትፈልጉ ለመጨለል ስትፈልጉ ሲቲ ጋር ምናምን ሆናችሁ ጨርሳችሁ ምናምን ሆቴላችሁ ምናምን ይዛችሁ ከፈለጋችሁ ብላችሁ ምናምን ነገር ከዛ ብላችሁ ወደ ቤታችሁ ትመልሳላችሁ። ሰፊ ከተማ ስለሆነ ማለት ነው። ሰፋ አድርገው ነው የሰሩት። ይሄ ደግሞ ነው ወሬ እያወራው ነው። እስቲ ሲሞን እየታይ ይሄ ደግሞ ኧረ ተስላ ይቻታቅም ለሷ እኮ በራእዩላ አሁን እቺ ሴትዮ ሀውዬ ለመሰለ እቺ ልጅ አሁን ከኢትዮጵያ ነው የወጣችሁ ገባ። ገና እዛ ሄዳ ይሆናል ሀገር አላየችም። ለምሳሌ ፈረንሳይን አላየችም፣ ጀርመንን አላየችም። ኢቭን ጣሊያን በጣም የሚያምር ሀገር ነው። ጣሊያን ልንገራችሁ በጣም ብር ካለ ጣሊያን ነው መኖር። ያ ብድ ብለህ የምትኖርበት ምግቡ ምና በጣም ፍራንስ ምናምን ነገር። ጀርመን ደግሞ በትክክል ሰው ሆነ የምትኖርበት ነው። መስራት አለብህ። ትንሽ ላይፉ ሃርድ ነው። ትማራለህ። በጣም ቴክኖሎጂ ሃይ ነው። በቃ ሰው ያለበት ሀገር ነው። ፓላስም ነው። በጣም ፋብሪካ የበዛበትም ሀገር ነው። ግብርና ያለበትም ሀገር ነው። ብቻ ሁሉ ነገር ፓክት የሆነ ሀገር ነው። በቃ ሁሉም ነገር ያለው ሀገር ነው። ወደ ፍራንስ ደግሞ ስትሄድ ትንሽ ድሮ አሁን እንኳን ብዙም ማለት ነው። ፈረንሳይ ስትሄድ ደግሞ በጣም ሉክሰስ ነው፣ ግን በጣም ውድ ነው። ዝንጥ ያለ ሀገር ነው፣ ግን አውቶሞቢላቸው መኪናቸው ምናምን ደግሞ እስከዚህም ነው። ጀርመን ደግሞ በቃ መኪናው ብታዩ ያምራል፣ ቤቱ ብታዩ ያምራል፣ ጽዳቱ ያምራል። ሰው ግን ትንሽ ሃርድ ነን እንደሌላቸው ማለት ነው። እናንተን እኔ ያየሁትኝ እንግዲህ አስበው፣ ጨለማው ይደብራል። ጨለማ ነው። ከዛ ላይ ይህን ሁሉም ከዚህ ይበልጣል ቤታቸው። አንድ ልጅ ምና ከዚህ የበለጠ ቤት ነው ያላቸው። ከዛ ላይ ጎረቤት እዛ ጋ ነው ያለው፣ እዚህ እንደዚህ የለም። ከዛ ላይ ቀምቃሚዎች ናቸው። ቀምቃሚ በቃ ቅምቅም ጥጥት ነው የምታደርጉት። በቀን ጠዋትም ጠጥታችሁ ይሄ ኖርማል ነው በሀገራችሁ። ይሄ እኮ ኖርማል ነው። ኖርማል ትቀመቅማላችሁ። ከዛ ፊታችሁ ይሄ አንዳንዴ ጉርጤና ላያችኋት እዛው ትቀልጣለች። ልጅ ያልባታል አላበኝ ምናምን ትላለች። እንትን እኮ ነው ሽናብሱ ምን የሚባለው አጫጭሯ የምትጠጣ ምንድናት? አጭሯ መጠጥ ትኪላ። እነሱ ጋራ አጫጭር መጠጣለች እንደ ሻት አይነት ነው ያለው። እኔ እኮ ነገርኳችሁ። እኛ ሀገር ስትመጡ የጫማ ማስቀመጫ አለ፣ ጃኬት ማስቀመጫ አለ፣ የመጽሐፍ ማስቀመጫ፣ የቁልፍ ማስቀመጫ አለ ምናምን ነገር ሁሉም ቤት ስትገባ ማለት ነው። እነሱ ጋር ገና ስትገባ እስከነ ጃኬት ትሄድና አርገ ብለ ከሰው ላይ ጃኬትን ጓንትን ምናምን ነው የምታወልቀው። አይስወ ከሄድኩኝ ሌላው ጓደኞቿ ቤትም ሄድኩ ተመሳሳይ ነው። ዌልካም ብለው የሚቀበሏችሁ በእንትን ነው፣ በምንድን ነው
በሻት ነው እንዴ? 4 ቀን እኔ ጠጣው። 4 ቀን እኔ ከቡና አጠገብም አለ፣ ከቡና ማሽን አጠገብም አልኮል አለ፣ እዛ ጋም አልኮል አለ፣ ከቴሌቪዥኑ አጠገብም አልኮል አለ። ምን ጉድ ነው አልክኝ። በቃ ጉበት ሻይ ፈነዳም እንዴ ያልኳት እንዴ። ልትተኛ ስትል ራሱ ታጥባ ቢጃማን ምናምን ለብሳ እንተኛ በቃት እንዴ። አረጉድ አረጉድ አልኩ። በቃ አረጉድ አረጉድ በቃ አረጉድ። ሰው ዋይን እንኳን ምናምን ቢጠጣ ጥሩ። ይሄ አጫጭር ጉብ እኔ ይበጠጥሰኛል እንዴ። በየቀኑ እኮ ነው ይጠጣሉ። በጣም ኖርማል ነው። በውሃ ምትክ ይመስለኛል ሀገሩ ደግሞ ትክክል ነው። ኖርማል ነው። ነጮቹም እንደዛ ናቸው እና ይነዳሉ ነፍሶች መኪና ኖርማል ነው። ፖሊሱም ይጠጣላሉ። ኧረ ችግር የለውም። መጋጨት ምናምን ነገር አትጋጭም። ለምላታለው ይሄ በረዶ ስትሄዱ እንደዚህ መኪናው ቆይታ በእግራችሁ ብትሄዱ ይሻላል። በእግራችሁ ቀድማችሁ ትደርሳላችሁ ከመኪና። አትጋጩም። እንኳን ጠጥታችሁ አይደለም ራሱ በርሜሉ መጥመቂያ ሆዳችሁ ውስጥ ቢሆን አትጋጩም። በረዶ ይዛችኋል። በረዶ ራሱ በቃ በፈረስና በጋሪ አዳማ ላይ እንደምንሄድ ነው የቆጠርኩት። እኔማ ምን ጫካ ውስጥ አስገባችኝ ስል ሀገሩ በሙሉ ተመሳይ ጫካ የለም። ከተማ ራሱ ጫካ ነው የሚመስለው። እና ደስ የሚለው ግን ምንድነው በጣም ተፈጥሮ በጣም ይገርምኝ ማለት ነው። ቀና ስትሉ ሰማዩ ጨለማ ነው፣ ምድሩ ነጭ ነው። ሰማይና ምድሩ ሰማዩ ያለው ምድር ላይ ነው፣ ምድሩ ያለው